ሲፈን እንግዲህ እስካሁን የደረሰችበት አልተገኘችም ማለት ነው። እንግዲህ ለአቶ አምነን ደውሎለት ሰለሞን እስካሁን ምንም ነገር መረጃዎችን፣ ስልኮችን ሁሉ አግኝቻለሁ ግን ምንም እስካሁን የደረሰችበትን አላውቅም ብሎ እንግዲህ ለአቶ አምነን ነግሮታል ማለት ነው። አቶ አምነንም እንግዲህ እስከ መጨረሻው ድረስ እንዲፈልግለት ተጨማሪም ሰው የሚፈልግ ከሆነ ተጨማሪ ሰው እንዲጨምርለት ተነጋግረዋል ማለት ነው ከአቶ ሰለሞን ጋር። ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች፣ ውድ ተወዳጅ ቤተሰቦቼ፣ ዛሬም እንግዲህ ተወዳጁ በሆነ በድር ድራማ ተመልሼ መጥቻለሁ። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ብዬ አስተያየታችሁን በኮሜንት ታስቀምጡልኝ በአክብሮት ጠይቃለሁ ማለት ነው። እንግዲህ ከመሪም ጋር ቀጥሏል ማለት ነው። ብሌንን እንግዲህ አልፈልግሽም ብሏታል። ብሌን እንግዲህ በጣም ተነዳ እያለቀሰች ናት ማለት ነው እና በጣም ያሳዝናል ማለት ነው። እንግዲህ አቶ አምነን ስንተኛ ነው አሁን የቀየረው ማለት ነው። እንግዲህ ብሌን ለሱ ብላ ብዙ ነገሮችን ሆና በመጨረሻ ጊዜ ግን በማርያም መቀየሩ በጣም ተሰምቷታል ማለት ነው እና እንግዲህ ምንም እንግዲህ ራት ግብያ ላይ ተሰብስበው ያለውን ነገር ንገሩኝ፣ በግድ ጨካኝ ሰው እንደሆነ አታርኩኝ፣ ስለ ሲፈን የምታውቁ ካለ ንገሩኝ ብሏል እንግዲህ ማለት ነው። ሜርሲም እንግዲህ እኔ የማውቀው ነገር የለም የወንድሜ ልጅ እኔ እንደማልደብቅህ ታውቀዋለህ አይደል ብለዋለች። አዎ አክስቴ ያውቃለሁኝ አንቺ እንደማትደብቂኝ ብላለች ማለት ነው። አቶም እንግዲህ እኔ ነገሮችን እያጣራው ነኝ በእውነት እስከ መጨረሻው ድረስ ልጄ ነገሮችን አጣራለሁ ብለው እንግዲህ መልሰውለታል። ብሌን አንቺስ የምታውቂው ካለ ንገሪኝ ብሎ እንግዲህ አቶ አምነን ሁሎቹንም እየጠየቀ ነው። ብሌንም ምንም የማውቀው ነገር የለም ብሏል ማለት ነው። እንግዲህ እነሱ የሚያውቁት ነገር ምንም ነገር የደበቁት ነገር የለም። እንግዲህ ከዚህ ፊትም እንግዲህ ደብቀውታል። ሙስጠፋ እንግዲህ እራት ግብዣው ላይ አልተገኘም። ሙስጠፋ አልተነሳም እንዴ ብሏል ማለት ነው። አግኝቼው ነበር የሆነ ቦታ ለድረስ ብሎኝ ነው ሄዷል ብሏል ማለት ነው። መሪምም እንግዲህ ተቁርስ በፊት አንዷ ምንቀረ ሲገላገል ደግሞ አንዷ ምንቀረ ሌላ ምንቀረ ገጠመው እያለች እንግዲህ ሜርሲ ሁሉንም እየነካካኝ ነው ማለት ነው። አንዳንዴ ለእኔ ጤናም ብዙ ማውራት ጥሩ አይደለም እያለች ነው ሜርሲም እያወራች። የትኛው ዶክተር ነው እንደዚህ ያለሽ? የግሌ ዶክተር ነው ብላለች። እኔ ታውቂያለሽ የግል ዶክተር ነው ያለኝ ብላለች ማለት ነው። እንዳንቺ የለየለት ሊሆን ይችላል። ወይዘሮ ሴማ እንግዲህ ሜርሲን እየነካኳት ነው ማለት ነው። ወይኔ አቴ ስትጫወቱ በጣም ደስ ያለሽ ብላታለች ማለት ነው። ወይዘሮ ሴማ እንግዲህ እየነገረቻት ነው ልክ ልኳ ድረስ ሜርሲ የማንም መቀለጃ የአሮጊት መቀለጃ ለሆን እያለች እንግዲህ ሜርሲ እየተናገረች ነው ማለት ነው። ሜርሲም እንግዲህ ሙስጠፋን ያለውን ነገር ጠይቀዋለች። ወይዘሮ ሴማም እንግዲህ አቶ አምነንን አክስቱ በምን ምክንያት እንደታመመች ምን ሆና እንደሆነ በል ጠይቀዋለች። እሷም ከእናቴ ወይዘሮ ዛህራ ግን እንግዲህ እናት ዛህራን ሜርሲ ሄዳ ቆንጆ ቡና ልትተፊልኝ ፈልግ ያለውኝ ብላታለች ማለት ነው። እሺ ብላለች። እሷም እንግዲህ በር ተንኳኳ። በዚህን ጊዜ ሜርሲም በር ልትከፍት ሄደች ማለት ነው። እንግዲህ ያልጠበቀችው ነገር መጣ። እሷም በድንጋጤ ቆመች። ሰላም ወይዘሮ ሜርሲ አለች። እንዴት አምነው ለቀቁሽ? እንዴት መጣሽ ብላ እንግዲህ ደነገጠች። ሜርሲ አታስቢ እኔ ደህና ነኝ ብላለች ማለት ነው። ሳልጠይቅሽ መጣሽ ብዬ ነው ብላ እንግዲህ አታስቢ ደህና ነኝ፣ የወንድሜ ልጆች ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል እንዳታስቢ ያለቻት። እንኳን ደህና ሆንሽ፣ በእውኑ ሳልጠይቅሽ መምጣትሽ በጣም ቅር ብሎኛል። አይ ወይዘሮ መሲ ችግር የለውም ቅር አይበልሽ ብላታለች። አይ ያው ታውቂያለሽ አልመች ብሎኝ ነው ታውቂያለሽ ቤተሰቦችን እሱም ቦታ እያሳስኩ ነው ብላ መልሳታለች። እንግዲህ እሷ በመዳኗ እንግዲህ ጨንቋታል ማለት ነው። የምትድን አልመሰላትም። በእውነት እንደዚህ ሆኖ ስላየሁሽ በጣም ደስ ብሎኛል ብላች። ምን ሆኖ ደስ ያለሽ? አንቺን ስላገኘሽ። እሺ በቃ በር አላቆምሽ ግቢ ብላታለች። አንቺ ቅደሚ ግቢና እኔ ቀዳም ነው አንቺ ቅደሚ ብላለች። ሜርሲ ቤክሽን
ድሮ እኮ ቤቱን አውቀዋለሁ አንቺ ቅደሚ ብላታለች። እንግዲህ ወይኔ ሜርሲ አንገቴን ብለት አንዱ እብድ ያገግማል እንጂ አይሻለውም እኮ እያለች እንግዲህ የምድና ምሳሌ ሜርሲ በሩ ልቀቂው እንጂ ብላለቻት ማለት ነው። ሜርሲ እንግዲህ አሁን ሜዳለች አልመችላትም። መዘሮ ሞሮኒያ ድናለች። እሷ እንግዲህ ደህና መታለች። እንግዲህ እነሱ ምግብ እየበሉ እያሉ እሷ ወይዘሮ መሪና ገብታለች ማለት ነው። ሜርሲ የወንድሜ ልጅ ብላ እሷ ትልቅ እንግዳ አለህ ብላ እንግዲህ ለአቶ አምነን ቁጭ ያሉበት የሰበሰቡበት ነገረችው ማለት ነው። እንግዲህ በዚህን ጊዜ እሷም አምነንም እንግዲህ አክስቱን ሲያገኝ በጣም ነው ደስ ያለው። እንዴት ነሽ አክስቴ ስለተሻለሽ በጣም ደስ ብሎኛል አላት። እኔም በጣም ስላገኘኩ በጣም ደስ ብሎኛል እግዚአብሔር ይመስገን እድሜ ላንተ ብለዋለች። እንግዲህ አቱም አትጨነቅ ልጄ ብላ ስትለው ጊዜ ምን ላድርግ እና አክስቴን ሰዓት እናቴ ትዝ ትለኛለች። አክስቴን በጣም ነው የማወዳት። አሁን ተሽሏት ስላየው በጣም ደስ ብሎኛል። ደግሞም ጥይቅ ስለሄድኩኝ ይቅር በለኝ አለችው። አንቺ እኮ ምንም አላደረግሽም አጋጣሚ ሆኖ ነው ብሎ እንግዲህ አሁን ተመስገን ነው በጣም ደስ ብሎኛ እንዲሆነች ስላየሽ ብሏታል ማለት ነው። እንግዲህ አቶ አምነንም እንግዲህ ብሌን እንግዲህ በጣም ነው ያስቀየማት ማለት ነው። ብሌንም እንግዲህ በጣም ነው የከፋት፣ በጣም እያለቀሰኝ ነው ማለት ነው። እንግዲህ ለብሌን ያለቻች ወይዘሮ እናት ዛህራ ናት። እናት ዛህራ እንግዲህ እያጽናናቻት ነው። ከብሌን ጎን ናት እሷ እና ብሌን ግን በጣም ነው የተናደደችው እንደዚህ በአንዴ አቶ አምነን በመቀየሩ ማለት ነው። እና ወደ መሬት መገልበጡ ወደ እሷ መሆኑ በጣም ነው ብሌንም የተናደደችው። እንግዲህ ምንም ማድረግ አትችልም። አንተ የድሮ አምነን አይደለህም ምን ሆነሃል እንዲሆንኩ ስትለው እኔ በቃ ሁሉ ነገር አስጠልቶኛል። ማንም ከጎኔ እንዲሆን አልፈልግም። ሁሉም እኔን የሚከዳ ብቻ ነው አብሮኝ ያለው እና ምንም እኔና አንቺ ምንም ነገር የሚያስፈልገን የለም ብሏታል። እና ይሄን ይመስላል ማለት ነው። እንግዲህ ሜርሲም እንግዲህ እኛም ሴማ እንዴት ናት ሰዓቴ ሴማን እንዴት አየሻት እያለች አሁን ካይሻት ሴማም ባይሆን አንቺ ፊትሽ አርጅቶብኛል ብላታለች ማለት ነው። እድሌ በለፈለፉ ይጽፉ አይደል አለች። አሁንም ተሽሏታል ብዬ ያልኩት እንደው ነው ገና ከመምጣቷ ተነሳችብኝ። ብሌንንም እንዴት ነሽ የኔ ቆንጆ አለቻት። ደግሞ ስላየሁሽ በጣም ደስ ብሎኛል አለቻት። ብሌንም ሁሉንም ሰላም እያለች ነው። ደግሞ የማን ቆንጆ ናት እቺ አምነን አገባ እንዴ ያለች ማለት አረ አክስቴ ማርያም ትባላለች የረሳሻት እንዴ የቶ ካርታ ልጅ ናት ብለ ያቺ የልጅነት ጓደኛ ናት አይደል? በእውነት እንዴት ይገርማል እንዴት አደገች ስትል እንግዲህ በዚህ ጊዜ ብሌን እንግዲህ ቅጥል እያለች ነው ማለት ነው። ደህና ነኝ አክስቴ ብላ እንግዲህ አባትሽ እንዴት ነው ብላ ስለ አባቷ ጠይቅ። እንግዲህ ሁሉም የሚመጣው እሷን የሚያደንቅ ነው ማለት ነው። እንግዲህ ብሌን ምን ትሁን እና እንግዲህ ወይዘሮ ዛራም እናት ዛራም እንግዲህ ወይዘሮ ሞርዚና በመምጣቷ በጣም ነው ደስ ያለት። ወይዘሮ ሞርዚናን እንኳን በሰላም መጣሽ ብላታለች። በሰላም ተሽሎች ስላየ በጣም ደስ ብሎኛል ብላለች። እንግዲህ ሞርዚናንም ተሽሏ በመምጣታቸው ሁሉም ነው ደስ ያላቸው። እንግዲህ ሜርሲ እንግዲህ በዚህ ደስ አላላትም ማለት ነው። አሁን ወደ ቀልቧ ተመልሳ በጣም ተሽሏት እንግዲህ በሰላም ተመልሳለች። እመቤቴ ሴና ይኸው ቡናችሁ ብላ እንግዲህ ወይዘሮ ዛህራ ቡና አፍልታ መጣች። ወይዘሮ ዛህራ እንግዲህ ከዚህም በኋላ አክስቴ እንድትከባከብ ይፈልጋለሁኝ ብለዋለች። ወይዘሮ አስታስብ በደንብ እንከባከባለሁ ብላለች ማለት ነው እናት ዛህራ። እናት ዛህራም እንግዲህ በጣም የገረማት ነገር ምንድን ነው ብዙ ሚስጥር ደብቃ አምነን አሁን እንዴት ነው የማደርገው አምነን የደበኩትን ቢያቅ በድጋሚ የደበኩትን ቢያቅ እኔንም እንደ ጀሌ በደቂቃ ነው ከዚህ ቤት የሚያስወጣኝ እና እንኳንም ተሽሏት መጣ ሌላውስ ሌላ ነው። አምነን አሁን ይህን ነገርም ከሰማ እኔንም እንደ ጀሌ ነው የሚያስወጣኝ ብለዋል። እንግዲህ እናት ዛህራ አክስትህ ምን ሆና ነው የሆነችው ብላ አቶ አምነን ስጠይቀው እናቴ ከጎኗ እናቴ ስትሞት ከጎኗ እሷ ነበረች ያለችው ሳናስበው እንደዛ ሆነች። እንዴት እንደሆነች ራሱ ግራ ገብቶኛል። ወይን እህቷ ስለሞተች በጣም አዝና ሊሆን ይችላል እያለች እንግዲህ
ስትራስ ውስጥ ገብታ ሊሆን ራሷን መቆጣጠር አቅቷት ሊሆን ይችላል ብላለች ማለት ነው። እነሱ እንደዚህ ያደረጓትን ወይዘሮ ሙዚራን ማንም አቅማቷ አምነን ደግሞ ይሄንንም ድጋሚ ከሰማ እናት ዛህራ የሚፈራችሁ ይሄንን ነገር ነውና ዶክተር ደውላልኝ ነበር ወደ ራሷ እንድትመለስና እንክብካቤ እንደምትፈልግ ነግራኝ ነበር። ከዚህ በኋላ እናንተ እንክብካቤ ይፈልጋታል፣ ወይዘሮ ሙዚራን በጣም እንከባከባታለን፣ ካስፈለገም ቤት ድረስ ዶክተር እንዲያዋት አደርጋለሁ ብላ ቃል ገብታለታለች። አትየዋ በቤተሰብ መሀል ምስጋና አያስፈልግም ብለዋለች። ልክ ነሽ ብሏታል ማለት ነው። ታዲያ ማርያም ልጄን በጣም እየተንከባከባካት ነው ብለዋል። አቶ ካርታ እንደ አደራ እንድሰጥ ነግሮኛል። አደራ ትልቅ ነው ብለዋለች ማለት ነው። እና አቶ ሜርሲ እንግዲህ ነገሮች ተደራርቦ ትንሽ ችላ ብያታለሁ፣ ግን አሁን ያለፈውን ረስቼ አዲስ ህይወት ያስፈልገኛል። አክስቴን ማርያም ስላለች በጣም ደስ ብሎኛል አቴ ወደ ራሴ እመልሳለሁ ብሎ እንግዲህ ለአቶ ቃል ገብቶላታል ማለት ነው። ማሰብ ያለብህ ለሚመጣው ብቻ ነው፣ ያለፈው አለፈ ብለዋለች ማለት ነው። በቃ ልሂድ ብላ እንግዲህ ተፈለከኝ ምንጊዜም አለው ብለው ቃል ገብታለታለች። ያቷ ምንናት ማለት ነው። እንግዲህ በጣም የሚያሳዝነው የብሌን ነገር ነው። አክስቴ ሞርዚና ተጫዎች እያለቻት እንግዲህ ብሌን እየቀሰቀሰችብኝ እያለች እንግዲህ ያው ከመጣው ስለቆየው ቤቱንም እያየው ነው ብላለች። እንግዲህ ሞርዚና ማለት ነው። ቤቱም ተቀይሯል ደግሞ አምሮበታል አለቻት ማለት ነው። ታዲያ ድጋሚ እዛ ቤት አትሄጂም አይደል? ወደ ማገገቢያ አለች። ያ ሁሉ ነገር ተስተካክሎ ነው የመጣው መሰለሽ? አዎ ውድ ሜርሲ አታስቢ፣ ከእንግዲህ ወዲህ የእህቴ አጸገብ እነሱንም መንከባከብ ነው ተመልሼ የመጣሁት አለቻት ማለት ነው። ሜርሲ እንግዲህ ያው ቄንጧንና ምኗን ታነሳለች። ሜሪም እንግዲህ እናንተ ተጫወቱ እኔ ልውጣ ብላ ጥላቸው ወጣች ማለት ነው። ፈራች ማለት ነው ሜርሲ። እኔ ሜርሲ ያቋቁን ብቻ ነው የምትገርመኝ። እቺ ምን ቀረከኝ ሴትዮ ጋር ጥላኝ ስትሄድ፣ እሺ ውርድ ሚስጥር አሁን ብቻችንን ማውራት እንችላለን አለቻት። በዚህ ጊዜ ሜርሲ ፈራች ሞርዚናን ማለት ነው። እና በጣም ይገርመኛል እሱ አቋቁን እኮ ማለት ነው። እና በጣም የሚገርም ነበረ። አስተማሪና ብዙ ነገር የምንማርበት ዲራማ ነው። ግን ወይዘሮ መሪና በሰላም ድና በመምጣቷ እንግዲህ ሁሉም ተደስተዋል ከሜርሲ በስተቀር። ሜርሲ እንግዲህ አሁንም እያሾፈችባት ነው፣ እየፈራቻት ነው። ስትነጋገር እንኳን እየፈራቻት እየሸሸቻት ነው። ዋናው ዞሮ ዞሮ እሷ ተሽላ መምጣቱ እናቷ አምነን በጣም ደስ ብሏቸዋል ሁሉም። እና እንግዲህ ብሌንን ማለት ነው መሪም አሁን ወርጄ ቆንጆ ቁርስ ስራለት ብላት ወርዳለች ማለት ነው። እንግዲህ ብሌንም በጣም ተናዳለች። ያናድዳል አኳኩን ነገር እንግዲህ ብሌን ብዙ ነገሮችን ፈተናዎችን አልፋ በመጨረሻ እንግዲህ እሱ ወደ መሪም ሄዷል ማለት ነው። ደግሞ በጠዋት ምልት መጣሽ? አይ ዛሬ ደስ ብሎኛል አለቻት ሜሪሲ ማለት ነው። አንቺ ተንኮላቅብሽ አለቻት። ዛህራ ውዴ አሁን ምን ውስጥ እጅ የለም ዛህራ ውዴ አለቻት። ምን ተፈጠረ ደግሞ? እኛ ችግር አልቀን ከዛሬ ጀምሮ እኔ አንቺም እኔም ደስተኛ እንሆናለን አለች። ምን ተገኝቶ? ምክንያቱም ያቺ መንቃራ ከቤት ወጣች አለች። ማናት? ያው ጄሪ ብሌሌ ባደረገችው ነገር ወንድሜ ልጅ ዋጋዋን ሰጥቷት እዚህ ቤት አስቀንጥሮ ወጥቷታል። ደግ አደረገ። እንኳን አበረራት፣ የስራዋን አገኛት ብላለች። እንግዲህ እኔም በዚህ እስማማለሁ፣ የስራዋን አገኘችው አለች ማለት ነው። ሲዘገይ የማይደርስ ይመስላል ብለዋል ወይዘሮ ዛህራ። እውነታቸውን ነው። ሁሉም የዘራውን ቀስ በቀስ ያይዳል እና የወንድ አንቺም ተዘጋጂ ውድ ሜርሲ ብላት። አይ ዛህራ ከኔ ጋር ምንም የሚያገናኘው ነገር አንቺ የሚያደረግሽውን ረሳሽው እንዴ? አንቺም እኮ ከጀሌ የማትሸይ ነው ብላ ነገረቻት። ሙስጠፋም እንግዲህ ከሜርሲ ጋር እያወራ ነው ማለት ነው። ስለ ከእውነቱ ሽሽ ግን አንቺ ያለሽበት ትገባለች፣ እውነቱ ይጋለጥና ያኔ በሰላም እንኖራለን ብለዋል። እንግዲህ ወይዘሮ
ዛሃራ ወይዘሮ ዛሃራ እንግዲህ እና ዛሃራ ሁሉን ሚስጥርም ስለሚያውቁት ሜርሲንም ልኳ የሚነግሯት እሳቸው ናቸው ማለት ነው። ሁሉን ነገር ያውቃሉ፣ የሚሰራውን ነገር ያው እነሱ እንግዲህ ደፍረው እንዳይናገሩ እየፈሩ ነው። ውድ ልጅሽን እኮ ያችን መንቅሯ ወጣት ብላለች እንግዲህ ማርያም። እሱ የማያደርግ ኖሮ እኔ ከማድረግ አልመለስም ነበር ብሎ አያቴ ለሰራችው ስራ ሁሉ የእጇን አገኘችው ብላለች ማርያም። አምነን ልጄ በዚህ ሰዓት ብቻው እንዲሆን በዚህ ሰዓት ከጎኑ እንዳትለየው ብለው መሬምን ቃል አስገብተዋታል ማለት ነው። ደግሞ ሁሉን ነገር እንዲረሳ አድርገዋለሁ፣ በአንቺ ተማመናለሁ ብለዋታል እናት ወይዘራ እና በጣም ወይዘሮ ዛሃራ እንግዲህ ሁሉን ነገር ተስሩ እንዳትለይ ወይዘሮ ዛሃራ ነግረዋታል ለመሬም ከጎኑ እንድትሆኚ አምነን ልጄን እንዳትርቂው ከስሩ እንድትሆኚ እንዳትለየው ብለዋታል። እሳቸውም እሷም ሁሉን ነገር አስረሳዋለሁ ብላ እንግዲህ ማርያምም ለወይዘሮ ዛሃራ ቃል ገብታላቸዋለች። እና ይህን ይመስላል እንግዲህ በጣም የሚገርምና አስተማሪ ትሁት የሆነ ድራማ ነው። ሁላችንም ብንከታተለው ትምህርት እናገኝበታለን። አንዳንዴ መልካም ሰዎችን እና ክፉ ሰዎችን ለይተን የምናውቅበት አስተማሪ ድራማ ነው እና ብዙ ሰዎች በሰው ላይ ክፋትና ተንኮል ያደርጋሉ፣ ግን የእጃቸውን ተመልሰው ያገኛሉ ማለት ነው። እንግዲህ የእጃቸውን እንደ ጀሌ ማለት ነው። ጀሌ እንግዲህ ብዙ ነገሮች ስታረግ ነበረ። በመጨረሻ እንግዲህ ከቤት ጥላ ወጥታለች። ሰው የዘራውን ነው የሚሄደው የሚባለው እውነት ትክክል ነው። አንዳንዴ ቶሎ የማይደርስ የሚዘገይ የሚመስላቸው ብዙዎች አሉ። ከዚህ ከድራማ ላይ እንማራለን። መልካም ስራ መስራት ሁሌም ዋጋ አለው ማለት ነው። ክፉ ስራ መስራት ደግሞ ሁሌም ዋጋ ያስከፍላል። ለጊዜው ሊመቻች ይችላል። ለጊዜው ብዙ ነገሮችን እውነት ሊመስል ይችላል እና አምነን ብለዋል። ቆይ ለምንድነው እንደዚህ ያደረግከው ብላ ጀሌ ጠየቅ ያደረግኩት ነገር አንቺን ያስከፋ ይመስላል ብሏታል። ቀጣይ እስከምንገናኝ